ሰላም ተማሪዎች እንዴት ናችሁ? ዛሬ በአዲስ ዩኒት መጥተናል። ዩኒት 3 ፍሉይድ ሜካኒክስ። በባለፈው ክላሳችን ዩኒት 2 ላይ ስለ ሞሽን ኢንቱ ዳይሜንሽን ተማምረን ነበረ። ዛሬ ስለ ፍሉይድ ሜካኒክስ እንማራለን ማለት ነው። ፍሉይድ ሜካኒክስ ዩኒት 3 ፍሉይድ ሜካኒክስ። ፍሉይድ ማለት ምን ማለት ነው? ኢት ዲስክራይብስ ምን ሊኩዊድስ ኤንድ ጋዝስ። ሊኩዊድስ ኤንድ ጋዝስ ሊኩዊዶችንና ጋዞችን ሪፕሬዘንት የሚያደርግልን ምን እንለዋለን? ፍሉይድ እንለዋለን። ፍሎ ሊያደርግ የሚችል ነገር ማለት ነው። ሜካኒክስ ደግሞ it is about motion and causes of motion. motion and causes of motion. ስለ ሞሽን እና የሞሽን ኮዝ ምንድነው የሚለውን የሚያጠናልን ሜካኒክስ ይባላል። ሶ እዚህ ቻፕተር ላይ የምንማረው እዚህ ዩኒት ላይ የምንማረው ስለ ሊኩዊድ እና ጋዞች ፎርስ አፕላይ ሲደረግባቸው ምን አይነት ካራክተር ይኖራቸዋል ወይም ደግሞ ምን ሊፈጠር ይችላል የሚለውን ኢን ዲቴል እናያለን ማለት ነው። ከዛ በፊት ለርኒንግ ኦብጀክቲቮች አሉን ሁሌ እንደምናደርገው። የመጀመሪያው አንደርስታንድ the properties of solids, liquids and gases ነው። state of matter የሚባሉትን ሊኩዊድ ሶሊድ ኤንድ ጋዝ ምን እንደሆኑ እናያለን። ዘን አፕላይ ፓስካልስ ፕሪንሲፕል ኤንድ አርቺሜዲስ ፕሪንሲፕል ቱ ሶልቭ ፍሉይድ ሪሌትድ ፕሮብለምስ ነው። እነዚህም ፕሪንሲፕሎች ፍሉይድ ሪሌትድ ኮስቲኖች ወይም ደግሞ የተለያዩ ነገሮች ሲኖሩ ሶልቭ ለማድረግ እንጠቀምባቸዋለን። ዘን ሶልቭ ፕሮብለምስ ኢንቮልቪንግ ፕሬሸር ደንሲቲ ኤንድ ስፔሲፊክ ግራቪቲ ነው። በእነዚህ ፕሬሸር ደንሲቲ እና ስፔሲፊክ ግራቪቲ ኮንሰርን የሆነ ጥያቄ ካለ እሱን እንሰራለን። እንዲሁም አንደርስታንድ ፍሉይድ ፍሎው including different between steady and turbulent flow ምን እንደሆነ ዲቴል እናያለን ማለት ነው። so introduction to fluids እንግዲህ ፍሉይድ የሚባሉት ምንና ምን ናቸው? ፍሉይድ የሚባሉት በአጭሩ ፍለው ሊያደርጉ የሚችሉ ነገሮች እሱም ሊኩዊድስ እና ጋዝስ ናቸው ማለት ነው። እነዚህ ሊኩዊድስ and ጋዝስ በኢንተርሞለኪላር በሞለኪውሎች መካከል በእያንዳንዱ የተሰሩበት ሞለኪውል መካከል ያለ ፎርሳቸው ታይት ስላልሆነ ወይም ደግሞ ዊክ ስለሆነ እንደ ልብ ምን ማለት ይችላሉ? መንቀሳቀስ ይችላሉ ማለት ነው። መንቀሳቀስ ከቻሉ ደግሞ ፍሎው ማድረግ ይችላሉ ማለት ነው። ሶ ለዛ ፍሉይድ ይባላሉ። ከዛ በፊት ግን ስለ ስቴትስ ኦፍ ማተር እንይስኪ። 3 ስቴትስ ኦፍ ማተር ሶሊድስ፣ ሊኩዊድስ እና ጋዝስ ናቸው። ሶሊዶች እንግዲህ ደንስ ፓርቲክሎች ናቸው። የትኛውም ማተር ከምንድን ነው የተሰራው? ከሰብ አቶሚክ ፓርቲክልስ ነው። እነዚህ ሰብ አቶሚክ ፓርቲክልስ ወይም ሞለኪውሎች ሶሊድ ላይ ምንድነው ጥቅጥቅ ያሉ ናቸው። ጥቅጥቅ ብለው የተያያዙ ናቸው። በእነዚህ በሰብ አቶሚክ ፓርቲክልስ ወይም በሞለኪውልስ መካከል ያለው ፎርስ በጣም ሃይ ነው። ሶ ሃይ ከሆነ ደግሞ በቀላሉ ዲፎርም መደረግ አይችሉም ወይ ደግሞ ፎርስ አፕላይ ብናደርግበት ሶሊድ ላይ በቀላሉ ቅርጹን መቀየር አይችልም። ለምንድን ነው? የተሰሩበት ስሪት ወይ ደግሞ የተሰሩበት ሞለኪውል በሃይ የሆነ ኢንተርሞለኪውላር ፎርስ ስለተያያዘ ወይም ደግሞ በሞለኪውሎች መካከል ምንም አይነት ዲስታንስ ወይም ጋፕ ስለሌለ ማለት ነው። ሶ እንደዚህ አይነት በመካከላቸው ያለ ፎርስ ወይም ኢንተርሞለኪውላር ፎርሳቸው በጣም ሃይ የሆነ እንዲሁም ሞለኪውሎቻቸው በጣም ደንስ የሆኑ ስቴት ኦፍ ማተር ምን ይባላል ማለት ነው? ሶሊድ ይባላል ማለት ነው። ሊኩዊድ ጋር ስንመጣ ከሶሊድ ኢንተርሞለኪውላር ፎርሱ በተወሰነ ደረጃ ምን ያለ ዝቅ ያለ ማለት ነው። ጋዝ ጋር ስንመጣ ግን ኢንተርሞለኪውላር ፎርሱ በጣም ለስ ወይም ሊስት የሆነ ሶ በሞለኪውሎች መካከል ያለው ፎርስ በጣም ለስ ከሆነ ምን ማድረግ ይችላሉ ማለት ነው? ሞለኪውሎች ፍሪሊ ሙቭ ማድረግ ይችላሉ ማለት ነው። ዜን ዲስ ጋዝስ በጣም ፍሪሊ ሙቬብል ናቸው ማለት ነው። ሊኩዊዶች ከሶሊድ አንጻር ሙቬብል ናቸው እንላለን ማለት ነው። ሶ ሶሊድስ አተምስ ታይትሊ ፓክድ ነው። አተሞች ወይም ሞለኪውላቸው ታይትሊ ነው ምን የሆኑት? ፓክድ የሆኑት እንደዚህ ታጭቀዋል ማለት ነው። ዜን ሬዚስት ዲፎርሜሽን ፎርስ አፕላይ ብናደርግባቸው በቀላሉ ምን መሆን አይችሉም ማለት ነው? ዲፎርም መሆን አይችልም። ሊኩዊድስ አተምስ ስላይድ ፓስት ኢች አዘር ስላይትሊ ኮምፕሬሲብል ናቸው። ስላይትሊ ኮምፕሬስ ይደረጋሉ። እንዲሁም አተምስ ምን ስላይድ ፓስት ኢች አዘር አንዱ በአንዱ ላይ ምን ያደርጋል ነው? ስላይድ ያደርጋል ሙቭ ያደርጋል። ለዛ ነው ምን የሚሆነው? ዋተር ሙቬብል የሆነ ወይም ደግሞ ፍለው ማድረግ የቻለው ማለት ነው። then the third one is gas atoms far apart highly compressible ናቸው። አተሞቹ የተሰሩበት ሞለኪውል ሃይሊ ፋር አፓርት ናቸው። እርስ በራስ ጥብቅ ያሉ
አይደሉም ማለት ነው። ስለዚህ ሃይሊ ኮምፕሬሲብል ናቸው። ትንሽ ፎርስ አፕላይ ብናደርግበት ሃይሊ ኮምፕሬሲብል ይሆናል ማለት ነው። ሶ እዚህ ጋር እንደምትመለከቱት ሶሊድ እነዚህ የተሰሩበት አተሞች በመካከላቸው ያለው ኢንተርሞለኪላር ፎርስ በጣም ስትሮንግ ነው። የራሳቸው የሆነ የሞለኪውሎች የራሳቸው የሆነ ምን አላቸው? ፊክስድ የሆነ ፕሌስ ወይም ፖዚሽን አላቸው። ሶ እዚህ ጋር ፎርስ አፕላይ ብናደርግ ባሉበት ምን ሊያደርጉ ይችላሉ? ቫይብሬት ሊያደርጉ ይችላሉ እንጂ ያሉበትን ቦታ መልቀቅ አይችሉም። ለዛ ምን በቀላሉ የሶሊድን ቅርጽ መቀየር አንችልም፣ ወይም ደግሞ ፎርስ አፕላይ አድርገን ዲፎርም ማድረግ አንችልም። ወደ ሊኩዊድ ስንመጣ ግን በዚህ መልኩ ነው ምኖች ሞለኪውሎች ወይም አተምስ የተቀመጡት። ሶ አንዱ በአንዱ ላይ ፓስቲቻዘር ምን ያደርጋል ነው የሚለን? ስላይድ ያደርጋል። አንዱ ከአንዱ እየተከተለ አንዱን እየተከተለ ስላይድ ያደርጋል ማለት ነው። ሶ የሆነ ውሃ ለምሳሌ የሆነ ቦታ ላይ ብታፈሱ ምን ይሆናል? አንዱን እየተከተለ ፍሎ ያደርጋል ማለት ነው። ሶ ለምንድን ነው እንደዛ የሚሆነው? የተሰሩበት አተም ወይም ሞለኪውልስ አንዱ በአንዱ ላይ ፓስቲቻዘር ምን ስለሚሆን ነው? ስላይድ ስለሚያደርግ ነው። ጋዝን ከተመለከታችሁት ራንደም ናቸው። እነዚህ ሞለኪውሎች ወይም አተምስ ራንደም ናቸው። ሶ ትንሽዬ ፎርስ አፕላይ ብናደርግበት በቀላሉ ኮምፕረስ መሆን ይችላል ማለት ነው። ይችላል። ሶ እነዚህ ስቴትስ ኦፍ ማተርስ ላይ ምን ስለ ፕሬዠር ኤንድ ደንሲቲ እናያለን ማለት ነው። ፕሬዠር ምንድነው? ደንሲቲ ምንድነው? ዋትስ ፕሬዠር? ፕሬዠር ኢዝ ፎርስ ፐር ዩኒት ኤሪያ። ዲስ ፎርስ ኢዝ ኖርማል ፎርስ። ሉክ አት ስቴሽነሪ ላይ ያለ ሊኩዊድ ስቴሽነሪ ማለት የማይንቀሳቀስ ሊኩዊድ ላይ ምን ፎርስ አፕላይ ብናደርግ ያ ፎርስ ምንድነው? ኖርማል ፎርስ ነው ማለት ነው። ወይም ደግሞ ምንድነው? ኖርማል የሆነ ቴንሽን ነው ማለት ነው። ወይም ስትረስ ነው ማለት ነው። በት ይህ ስትረሱ ሽር ቢሆን ለምሳሌ ሽር ስትረስ ቢሆን ኤሪያው አይዘርምኑ ቮሊዩሙ ሽፍት ያደረግ ነበር። ሽፍት ካደረገ ምን ይሆናል? ይሄ ፍሉድ ሙቭ ማድረግ ይጀምራል ማለት ነው። ግን እዚህ አትረስት ላይ ያለ የሚኖር ምን ኖርማል የሆነ ፎርስ አፕላይ ኦን ሰም ኤሪያ ምን ይባላል ማለት ነው? ፕሬዠር ይባላል ማለት ነው። ሌትስ ሴይ ፎር ኤግዛምፕል ዲስ ኢዝ የሆነ ኦብጀክት ዜን እዚህ ጋር እንደዚህ ምን አደረኩ? ፎርስ አፕላይ አደረኩ። ዜን ፎርስ አፕላይ ሳደርግ ምን ይሆናል ማለት ነው? ፕሬዠር አሳረፍኩ ይባላል። ሶ ዲስ ኢዝ ፕሬዠር which is equals to force over area ማለት ነው። ሶ ኤሪያ እያነሰ በሄደ ቁጥር ፕሬዠር ምን ይሆናል? ፕሬዠር ይጨምራል። ይሄን ላይት ፔን ተመልከቱ፣ ይሄን ሪሞት ተመልከቱ። ሶ እጃችሁን በዚህ ሪሞት እንደዚህ ፕሬስ ከምታደርጉትና በዚህኛው ላይት ፔን ፕሬስ ከምታደርጉት የትኛው ነው ፊል የምታደርጉት? የትኛው ነው ፕሬዠሩ ሃይ? የላይት ፔኑ። ለምንድን ነው? የላይት ፔኑ ኤሪያ በጣም ትንሽ ስለሆነ ማለት ነው። ስለዚህ ኤሪያ ሲቀንስ ፕሬዠር ምን ይሆናል? ሃይ ይሆናል። ኤሪያ ሲጨምር ደግሞ ፕሬዠር ምን ይሆናል ማለት ነው? ይቀንሳል ማለት ነው። ከፎርስ ጋር ምንድን ናቸው? ዳይሬክትሊ ፕሮፖርሽናል ናቸው። ደንሲቲ ማለት ምን ማለት ነው? ደንሲቲ ኢዝ ማስ ፐር ዩኒት ቮሊዩም ማለት ነው። ማስ ፐር ዩኒት ቮሊዩም። አንድ ዩኒት ቮሊዩም ውስጥ የሆነች ሌትስ ሴይ ይቺ ዩኒት ቮሊዩም አለች። እዚች ዩኒት ቮሊዩም ውስጥ ምን ያህል አማውንት ኦፍ ማተር አለ? ምን ያህል አማውንት ኦፍ ማተር ወይም ምን ያህል አማውንት ኦፍ ሞለኪውል አለ የሚለውን የሚገልጽልን ምንድን ነው ማለት ነው? ደንሲቲ ነው ማለት ነው። ደንሲቲ ኢት ኢዝ ማስ ፐር ዩኒት ቮሊዩም ነው። ሶ ደንሲቲ ሪፕሬዘንት የሚደረገው በዚህ በሮህ ነው ይሆናል። ማስ ኦቨር ቮሊዩም አድርገን ምን ማድረግ እንችላለን? ኤክስፕረስ ማድረግ እንችላለን። ሶ ፕሬዠር በምንድነው? ኤስአይ ዩኒቱ ፎርስ ኒውተን፣ ኤሪያ ሜትር ስኩዌር። ሶ ፕሬዠር በኒውተን ፐር ሜትር ስኩዌር ሪፕሬዘንት ይደረጋል ወይም ኤስአይ ዩኒት ነው ማለት ነው። ደንሲቲ ማስ በምንድነው? በኪሎ ግራም፣ ቮሊዩም በሜትር ኪዩብ፣ ሌሎችም ሊኖሩ ይችላሉ። ግራም ፐር ሴንቲሜትር ኪዩብ ፎር ኤግዛምፕል ማለት ነው። ይሄኛው ግን ቤዚክ ኤስአይ ዩኒት ነው ማለት ነው። ደንሲቲ ምንን ነው ሪፕሬዘንት የሚያደርግልን? if it expresses if the object is floating on what? A liquid or not. የሆነን ኦብጀክት የሆነ ፍሉድ ላይ ወይም ሊኩዊድ ላይ ስናስቀምጠው ፍሎት ያደርጋል ወይስ አያደርግም? ፍሎት ያደርጋል ወይስ ሲንክ ያደርጋል የሚለውን
የሚገልጽልን ደንሲቲ ይባላል ማለት ነው። ፍሎት ወይም ሲንክ ፍሎት ወይም ሲንክ ምን ማለት ነው? ሌትስ ሴይ ውሃ አለ ዋተር፣ ዜን ምን አለ? ዜን ዘይት አለ ኦይል፣ ከዛ ጠጠር አለ ሳንድ። ዜን ሳንዱን ውሃ ውስጥ ብታስቀምጡት ምን ይሆናል? ወደ ውስጥ ምን ይላል? ይሰምጣል አይደለ? አት ዘ ቦተም ይሄዳል። የሆነ ኮንቴነር ውስጥ የተቀመጠ ውሃ ቢኖር እዚህ ጋር ጠጠር ብታስቀምጡ ያ ጠጠር አት ዘ ቦተም ላይ ይሆናል። ለምንድን ነው? የጠጠሩ ምን ደንሲቲ ከውሃው ስለሚበልጥ ማለት ነው። ዘይት ግን ውሃ ላይ ብትጨምሩ ምን ይሆናል? ያ ዘይት ከላይ ይንሳፈፋል አይደል? ለምንድን ነው? ያ ዘይት የዘይቱ ደንሲቲ ከውሃው ደንሲቲ ስለሚያንስ ማለት ነው። ሶ ደንሲቲ ዩዝድ ቱ ምን ኤክስፕረስ ኢፍ ዘ ኦብጀክት ፍሎትስ ኦር ሲንክስ ኢን ኤ ፍሉድ ማለት እንችላለን ማለት ነው። ኢን ኤ ፍሉድ ማለት እንችላለን። ኢን ፍሉድስ ፕሬሸር ኢንክሪዝስ ዊዝ ዴፕዝ ነው። እንግዲህ ፍሉድ ላይ ለምሳሌ የሆነ ባህሪ ኦር መዋኛ ገንዳ ኦር ሰምቲንግ ብታስቡ ዴፕዝ እየጨመረ በሄደ ቁጥር ጥልቀቱ እየጨመረ በሄደ ቁጥር ፕሬሸሩ ይጨምራል ማለት ነው። ለምንድነው ፕሬሸሩ የሚጨምረው? this pressure which is equals to rho gh ስለሆነ rho gh this rho is density, this is gravity, this is height። ከየት ነው የመጣው? pressure which is equals to ምንድነው ነው ያለው? force over area። let's say force mass times acceleration ወይም mass times gravity due to gravity ምክንያቱም ዳውንዋርድ ስለሆነ ማለት ነው። የሆነ ፍሉድ ውስጥ የሆነ ውሃ ውስጥ ብላችሁ አስቡት። then over area then let's multiply this with የሆነ height over height ማለት ነው። ባንዳ በዛውት ማለት ነው። it is the same right? this ይሄ ምን ይሆናል? mass times gravity times height over area times height then this area times height ምንድነው? volume አይደል? which is equals to mass over volume times gravity times height mass over volume ደግሞ is density so pressure which is equals to ምን density times gravity ብዬ መግለጽ እችላለሁ። then density depends on ምንድነው ማለት ነው? height። ስለዚህ height ማለት depth ጥልቀት ማለት ነው። ስለዚህ የባህር ወይም ደግሞ የአንድ ፍሉድ የያዘ ኮንቴነር ጥልቀቱ እየጨመረ በሄደ ቁጥር pressure ምን ይሆናል? ይጨምራል ማለት ነው። pressure ይጨምራል። so ስለ pressure እና density ይህንን ይመስላል ማለት ነው። ኦኬ the other is compressibility of fluids compress ይደረጋል አይደረግም? የሆነ ኃይል ወይ የሆነ pressure ስናሳርፍበት ይሄ ፍሉድ ኮምፕረስ ይሆናል አይሆንም? so fluids are ምንድናቸው? compressible ናቸው። ጋዝስ በተለይ highly compressible due to what? large atomic spacing አለ ማለት ነው። ኢንተርሞለኪውላር ፎርሳቸው በጣም ሎው ነው ማለት ነው። ሶ ጋዝስ are ምንድናቸው? highly compressible ናቸው። ሶሊድስ ኢንኮምፕሬሲብል ናቸው። በቀላሉ ኮምፕረስ ማድረግና ቅርጻቸውን ማስለወጥ አይቻልም። ሊኩዊዶች ደግሞ ምንድናቸው? ሚዲየም ላይ ያሉ ስላይትሊ ኮምፕሬሲብል የሆኑ ናቸው ማለት ነው። ሶ ሊኩዊድስ ኤንድ ሶሊድስ ሬዚስት ኮምፕሬሽን ዲዩ ቱ ስትሮንግ ኢንተርሞለኪውላር ፎርስ ነው። ከጋዝ አንፃር ሊኩዊድ ስትሮንግ ኢንተርሞለኪውላር ፎርስ አለው። ኮምፕሬሲቢሊቲን ምን ያደርጋል? ሬዚስት ያደርጋል። ሶሊድ ግን ኮምፕሬሲቢሊቲን በደንብ ሬዚስት ያደርጋል። ምክንያቱም የተሰራበት ሞለኪውሎች ታይትሊ ምንድናቸው? ታይትሊ ፓክድ ናቸው ማለት ነው። ፓክድ ናቸው። ሶ ኮምፕሬሲቢሊቲ ኦፍ ፍሉይድስ ይህንን ይመስላል። the other one is Pascal's principle ምንድነው የሚያወራው? የሆነ ፍሉድ አለ ኢን ኤ ኮንቴነር አለ። ዜን ያን ፍሉድ በሆነ ሳይድ ምን ብናደርገው? ፕሬሸር አፕላይ ብናደርግበት የዚህ ፍሉድ ፕሬሸር ምን ኦል ኦቨር ዘ ኮንቴነር ዲስትሪቢዩትድ ይሆናል ነው ያለን። ዲስትሪቢዩትድ ይሆናል። ፕሬሸር አፕላይድ ቱ ኮንፋይንድ ማለት የሆነ ሊሚትድ የተደረገ ወይም ደግሞ ኢንክሎዝድ የሆነ ሲስተም ውስጥ in a confined fluid is what? Transmitted equally in all directions. let's say ምን አይነት እንደዚህ አይነት ኮንቴነር አለ ብለን እናስብ። እንደዚህ አይነት ኮንቴነር አለ። ዜን እዚህ ውስጥ እስከዚህ ምን ፍሉድ አለ። ሶ በዚህ ፕረስ ብናደርገው ይሄን ፍሉድ ምን ያደርጋል? throughout this container equally distributed ይሆናል። ምን ፕሬሸሩ ማለት ነው። ሶ ፕሬሸር አፕላይ በሚደረግበት ጊዜ within a confined ወይም ደግሞ ኢንክሎዝድ የሆነ ፍሉድን ፕሬሸር አፕላይ በምናደርግበት ጊዜ ያ ፕሬሸር ትራንስሚትድ ኢኳሊ ኢን ኦል ዳይሬክሽንስ። ሶ እዚህ ጋር የተበሳ ሆል ቢኖረው በዚህ ሆል ምን ማድረግ ይችላል ማለት ነው? ፕሬሸር
ዲስትሪቢዩትድ መሆንና ውሃው ወይም ፍሉዱ መውጣት ይጀምራል ማለት ነው መውጣት ይጀምራል ሶ one of the uses of Pascal's principle is hydraulic press ነው hydraulic press ማለት ምን ማለት ነው ሉክ እዚህ ጋር እንደምትመለከቱት ይሄኛው ዲቫይስ አለ ሃይድሮሊክ ፕሬስ ይባላል ሶ እዚህ ጋር የሆነ ኤሪያ አለ የሆነ ፎርስ በዚህ ኤሪያ አፕላይ እናደርጋለን ዜን እዚህ ጋር ደግሞ የሆነ ትልቅ ኤሪያ አለ ምን ያህል ፎርስ ይኖራል ሶ ምንድነው ያል ፓስካልስ ፕሪንሲፕል ምንድነው ያለን የሆነ ፕሬሸር አፕላይ በመናደርግበት ጊዜ ያ ፕሬሸር ኢኳሊ ምን ይሆናል ዲስትሪቢዩትድ ይሆናል ሶ እዚህ ጋር ይሄ ኮንፋይንድ ነው ስለዚህ በዚህ ኃይል አፕላይ በመናደርግበት ይሄ ፕሬሸር በዚህ መውጫ ይፈልጋል ስለዚህ ይሄን ነገር ወደ ላይ እንደዚህ ምን ያደርጋል ማለት ነው ይገፋዋል ማለት ነው ሶ በፓስካልስ ፕሪንሲፕል ጊዜ ደግሞ ምንድነው አፕላይ ያደረግነው ፕሬሸር P1 ቢሆን ከማን ጋር ከP2 ጋር እኩል ነው ለምንድነው ኢኳሊ ዲስትሪቢዩትድ ኢን ኦል ዳይሬክሽን ሆነ እንጂ ይሄ ፕሬሸር አልጠፋም ማለት ነው ሶ ለምሳሌ ይሄን ሃይድሮሊክ ፕሬስ ብትመለከቱት እዚህ ጋር P1 ምንድነው ፎርስ 1 ኦቨር ኤሪያ 1 ነው ሶ እዚህ ጋር ያለው ፕሬሸር አፕላይ ስናደርግበት ፎርስ ምን ዳይሬክትሊ በዚህ በኩል ወደ ላይ ምን ይሆናል ማለት ነው ተመሳሳይ ፕሬሸር ይኖረናል ማለት ነው this P2 እኩል ይሆናል F2 ኦቨር A2 ነው ማለት ነው F2 over A2 then ይሄን እኩል ይሆናል አድርጉት F1 over A1 which is equals to F2 over A2 ማለት ነው F2 over A2 then look አሁን ይሄኛው ኤሪያ ከዚህኛው ኤሪያ እንደሚያንስ ይታወቃል look እዚህኛው ላይ 10 ኒውተን አፕላይ ያደረኩበት ኤሪያው 2 ሜትር ስኩዌር ነው ብዬላስ የዚህኛው ኤሪያ ስንት ነው 4 ሜትር ስኩዌር ኤሪያ 2 4 ሜትር ስኩዌር ነው ብዬላስ ዜን ፎርስ 2 ምን ያህል ይሆናል እስኪ ሌትስ ዜን 10 ሲካፈል ለ2 አይደለ ፎርስ 1 ኦቨር ኤሪያ ነው እኩል ይሆናል ፎርስ 2 ሲካፈል ለስንት ለ4 ክሪስ ክሮስ እናርግ እስኪ 40 ሲካፈል ለ2 እኩል ይሆናል F2 ዜን F2 which is equal ስንት ሆነ 20 ሆነ ምን ሆነ ፎርሱ ጨመረ ማለት ነው ስለዚህ ይሄኛው ሃይድሮሊክ ፕሬስ ምን ለማድረግ አገለገለን ፎርስን መልቲፕላይ ለማድረግ ወይም ፎርስን ለማብዛት አገለገለን ማለት ነው ሶ እኛ ለምሳሌ ፑሽ ማድረግ የማንችለውን ትልቅዬ ነገር ምን ማድረግ እንችላለን ማለት ነው በዚህ በሃይድሮሊክ ፕሬስ ወይም ደግሞ ፓስካልስ ፕሪንሲፕልን ተጠቅመን በቀላሉ ሊፍት ማድረግ እንችላለን እዚህ ጋር እኛ 10 ኒውተን አፕላይ አድርገን ለምሳሌ አቅማችን የኛ 60 ኒውተን ፑሽ ማድረግ ቢሆን እዚህ ጋር ምን ማድረግ እንችላለን ማለት ነው 120 ኒውተን አፕላይ ማድረግና ማንቀሳቀስ 120 ኒውተን ክብደት ያለውን ኦብጀክት ምን ማድረግ እንችላለን ማንቀሳቀስ እንችላለን ማለት ነው so this hydraulic press is one of the applications of Pascal's principle ነው ማለት ነው Pascal's principle ነው ማለት ነው okay the other one is Archimedes principle ነው እንግዲህ Archimedes principle ምንድነው የሚለን አንድ ኦብጀክት ፍሉድ ውስጥ ሲገባ እዛ ፍሉድ ላይ በኦብጀክቱ ዌት ልክ ምን አፕዋርድ ፑሽ የሚያደርገው ፎርስ አለ ነው የሚለን ፎርስ አለ ያ ፎርስ ምን ይባላል buoyant force ይባላል look the buoyant force on an object in a fluid equals the weight of the displaced fluid for example እዚህ ኮንቴነር ውስጥ ምን አለ ውሃ አለ ዜን ይሄንን ኳስ አስገባን ይሄን ኳስ ስናስገባ እዚህ አካባቢ ከነበረው ውሃው ወደ ላይ ምን ያደርጋል shift ያደርጋል ዜን የዚህ ምን አለ የዚህ ኳስ ዌት አለ የዚህ ኳስ ዌት አለ ዜን የዚህ ኳስ ዌት ወደ ታች ሲመጣ ወደ ላይ ምን የሚለው አለ የሚገፋው አፕ ትረስት ፎርስ አለ ያ አፕ ትረስት ፎርስ ምን ይባላል buoyant force ይባላል ያ buoyant force ደግሞ ከማን ጋር እኩል ነው displaced ከሆነው ውሃ ዌት ጋር እኩል ነው ማለት ነው displaced ከሆነው this buoyant force እኩል ይሆናል ምን buoyant force square displaced water weight ማለት ነው displaced ከሆነው water weight ጋር እኩል ነው የሚለን then why objects float አሁን እንደዚህ አይነት ኮንቴነር ውስጥ የተለያዩ ማቴሪያሎችን ስናስገባ ሶስት ኮንዲሽኖች ሊፈጠሩ ይችላሉ የመጀመሪያው ፍሎት ሊያደርግ ይችላል ኦብጀክቱ ሁለተኛው መርጅድ ሊሆን ይችላል ሰብመርጅድ ሊሰምጥ ይችላል
ሃፍ ፓርቱ ሊሰምጥ ይችላል ወይም ደግሞ ቶታሊ ሰብመርጅድ ሊሆን ይችላል። ቶታሊ ሰብመርጅድ አንድ ሊንሳፈፍ ይችላል፣ አንድ ቶታሊ ሊሰምጥ ይችላል፣ አንድ ደግሞ ሃፍ ፓርቱ ሊሰምጥ ይችላል። ይህ የሚሆነው መቼ ነው? ኢፍ ዘ ቦያንት ፎርስ ግሬተር ዛን ዌት ምን የሚሆን ይመስላችኋል? ከኦብጀክቱ ዌት ቦያንት ፎርስ ወደ ላይ የሚገፋው ፎርስ ቢበልጥ ኦብጀክቷን እዚህ ጋር እንድትንሳፈፍ ነው የሚያደርጋት፣ ወደ ውስጥ እንድትገባ አያደርጋትም ማለት ነው። ኢፍ ዘ ዌት ግሬተር ዛን ቦያንት ፎርስ ከሆነ ደግሞ ዌቱ ከቦያንት ፎርሱ ከበለጠ ይሄ ኦብጀክት ምን ይሆናል? ቶታሊ ሰብመርጅድ ይሆናል ማለት ነው። ሰብመርጅድ ይሆናል ማለት ነው። ፓርሻሊ መርጅድ የሚሆነው ደግሞ ቦያንት ፎርስ እና ምን ዌት ኦልሞስት ተመጣጣኝ አይነት ቫልዩ ሲኖራቸው ማለት ነው። ሲኖራቸው ማለት ነው። ኦኬ ቦያንሲ ኤንድ ስፔሲፊክ ግራቪቲ ነው። ቦያንሲ ኤንድ ስፔሲፊክ ግራቪቲ ወይም ደግሞ ይሄ ሪሌቲቭ ደንሲቲ ይባላል። ሪሌቲቭ ደንሲቲ ቦያንሲ ማለት እንግዲህ ምን ማለት ነው? I mean specific gravity ማለት ነው it is the ratio of the density of an object to the density of water ነው። የdensity of waterን as a reference ነው የምንወስደው at 4 ዲግሪ ሴንቲግሬድ ላይ at 4 ዲግሪ ሴንቲግሬድ ላይ at 4 ዲግሪ ሴንቲግሬድ ላይ 1000 ኪሎ ግራም ፐር ሜትር ኪዩብ ሶ በ1000 ኪሎ ግራም ፐር ሜትር ኪዩብን as a reference ተጠቅመን ከኦብጀክቶች ዴንሲቲ ጋራ ምን ካልኩሌት የምናደርገው ዴንሲቲ ምን ይባላል? ስፔሲፊክ ግራቪቲ ወይም ደግሞ ሪላቲቭ ዴንሲቲ ይባላል ማለት ነው። ሶ this relative density which is equals to density of ምን the substance over density of water ነው ማለት ነው። this is relative density ይባላል። objects with density less than the fluid's density float ነው። ከፍሉዱ ዴንሲቲ ያነሰ ኦብጀክቶች ካሉ ምን ያደርጋሉ? ፍሎት ያደርጋሉ። ለምሳሌ ዘይትን ውሃ ላይ ጨምረን አይተናል። የዘይት ዴንሲቲ ከማን ከፍሉዱ ዴንሲቲ ወይም ከዋተር ዴንሲቲ ስለሚያንስ ምን ያደርጋል ማለት ነው? ፍሎት ያደርጋል ማለት ነው። ባጭሩ ቦያንሲ ማለት አንድ ኦብጀክት ፍሉድ ላይ ሲያርፍ ያን ኦብጀክት አፕዋርድ ፑሽ የሚያደርገውና ከዲስፕሌስድ ከሆነው ዋተር ጋራ ወይም ፍሉድ ጋራ እኩል የሆነ ዌት ያለው ማለት ነው። ስፔሲፊክ ግራቪቲ ደግሞ it is what the ratio of the density of the substance to the density of water at 4 degree centigrade ማለት ነው። at 4 degree centigrade ማለት ነው። ቀጣዩ pressure in fluids ነው። ከዛ በፊት ግን እዚህ ጋር የተዘጋጁ ጥያቄዎች ስላሉ እነሱን ሰርታችሁ እንመለሳለን።